አመሰግናለሁ የተከበሩ አፈ ጉባኤ፣ ክብርት የቋሚ ኮሚቴ ሰብሳቢዋንም ማመስገን እፈልጋለሁ። እኔም ማንሳት የምፈልገው ጥያቄ ከኔ በፊት የተናገሩት የምክር ቤት አባል ከተናገሩት ጋር ይያያዛል። እንደሚታወቀው አገራችን ውስጥ በተለይ የቻይና ዜጎች የሚሳተፉባቸው በተደጋጋሚ በሚዲያ የምንሰማቸው የታወቁ ወንጀሎች አሉ። በተለይ በዋነኝነት ጎላ ብለው የሚታዩት ሁለት ወንጀሎች ላይ ነው። የህገወጥ የማዕድን ማውጣት፣ ማዕድን ሀብቶችን ማዘዋወርና በህገወጥ የገንዘብ አጠባ ወይም መኒ ላውንደሪንግ ጋር የተያያዘ ነው። እነዚህ ደግሞ በከፍተኛ ሁኔታ የሀገራችን ኢኮኖሚክ ኢንተረስት የሚጎዱ ናቸው። በከፍተኛ ሁኔታ የሀገራችን ጥቅሞች የሚጎዱ ናቸውና እንደነዚህ አይነት በከባድ ወንጀል የሚሳተፉ የውጭ ሀገር ዜጎች መሆን አለበት ብዬ ማስበው በሀገሪቱ ህግ መሰረት ተገቢውን የህግ ስነ ስርዓት ተከትሎ በዚሁ ሀገር ፍርዳቸውን አግኝተው በዚህ ሀገር የተፈረደባቸውን ፍርድ ማጠናቀቅ ካልቻሉ ብሔራዊ ጥቅማችን ይጎዳል ብዬ አስባለሁ እነዚህ አይነት ህጎች። ምክንያቱም ብዙ የሚባሉ ነገሮች አሉ። አንዳንዴ እንደዚህ አይነት ወንጀል ውስጥ የሚሳተፉ ግለሰቦች ብቻ ሳይሆኑ በተወሰነ ደረጃ ስቴት አፓራተሶችም ይሳተፋሉ ይባላልና ተፈርዶባቸው እዛ ሄደው ፍርዱ ስለመፈጸሙ ምን ኮንትሮል አለን? ምን ቁጥጥርስ አለን? በተመሳሳይ ኢትዮጵያውያን በቻይና ውስጥ ብዙ ጊዜ የሚጠረጠሩባቸው ወንጀሎች ከንግድ ማጭበርበር ጋር የተያያዙ ናቸው። ያም ከሆነ ኢትዮጵያውያን ዜጎቻችንን ማስተማር መንገር ያለብን የሚነግዱባቸውን ሀገራት ህጎች አክብረው ስራቸውን እንዲሰሩ፣ ህገወጥ የሚሰሩ ከሆነ በሀገሩ ህግ መሰረት እንዲስተናገዱ ማድረግ አይሻልም ወይ? አንደኛው ጥያቄ ይሄ ነው። እኔ ብሔራዊ ኢኮኖሚ ጥቅማችን ይጎዳል እንደዚህ አይነት ስምምነቶች የሚል ግምገማ ነው ያለኝ። ሁለተኛ ከቀጣይም ከቀረቡት ረቂቆች ጋር የሚያያዘው አይ ቲንክ ከዚህ በፊትም ሌሎች ሀገሮች ጋር ቻይና፣ ደቡብ አፍሪካ፣ ብራዚል አይነት ሀገሮች ጋር ነው ብዙ ጊዜ እንደዚህ አይነት ፍርደኞችን የማስተላለፍ እና የወንጀል ትብብር የምናደርገው። ከምዕራቡ ዓለም ጋር ግን እንደዚህ አይነት ህጎችን እንደዚህ አይነት ስምምነቶችን ስናረጋ አይስተዋልም እና እዛ የምንፈልጋቸው ወንጀለኞች ስለሌሉን ነው ወይ? እነዚህ ሀገሮችስ የሚፈልጉት ስለሌለ ነው ወይ? ትኩረታችን ብዙ በዲሞክራሲ ያልገፉ በሰብአዊ መብት ጥበቃ ካልገፉ ሀገሮች ጋር እንደዚህ አይነት ስምምነቶችን መንግስት እያደረገ ያለው በዚህ ላይ ማብራሪያ ቢሰጥ ለማለት ነው። በጣም አመሰግናለሁ። በድጋሚ አመሰግናለሁ የተከበሩ አፈ ጉባኤ። ጥያቄ ስናቀርብ መልስ ሳይሰጥ በለሆሳስ ቢታለፍም እንኳ ፎር ዘ ሪከርድ እና ቃለ ጉባኤው ላይ ቢያንስ መስፈር ስላለበት ነው አሁንም ጥያቄ ማነሳው። ጥያቄ ምንድን ነው? አንደኛ ወደ ብራዚል የሚሄዱ ብዙ ዜጎች አሉን ወይ? የህዝብ ለህዝብ የኢኮኖሚ ግንኙነታችን እንደሚታወቀው ከብራዚል ጋር የተወሰነ ነው። እንደ መረጃ ያክል ክብር የቋሚ ኮሚቴ ሰብሳቢዋ አሁን ብራዚል ውስጥ ስንት ኢትዮጵያውያን ዜጎች ፍርደኞች አሉ እንዲተላለፉ ምን ጠይቀው? በእርግጥ ከላቲን አሜሪካ ወደ ኢትዮጵያ የሚገቡ በተለይ በድረግ ማዘዋወር ተጠርጥረው የሚያዙ የብራዚል ዜጎች እንዳሉ አውቃለሁ። እነሱን ለማስተላለፍ ካልሆነ ብዙ ኢትዮጵያውያን በብራዚል እንደ ብራዚል አይነት ሀገሮች ጋር በወንጀል ተሳትፈው የተፈረደባቸው ወይም በማቆያ ያለ አይመስለኝምና አሁንም ጠቀሜታው ብዙ አይታየኝም የዚህ አዋጅ። አመሰግናለሁ። ስፖርት እንግዲህ በዓለም አቀፍ ደረጃ ትልቅ በቢሊዮን ዶላሮች የሚያንቀሳቅስ ኢንዱስትሪ እንደሆነ ይታወቃል። የሀገራችን ስፖርት ደግሞ በአንዳንድ ዘርፎች በዓለም አቀፍ ደረጃ አንጸባራቂ ውጤት የሚመዘገብባቸው አሉ። ለምሳሌ
በአትሌቲክሱ አንዳንድ እንደ እግር ኳሳችን አይነት ዘርፎች ደግሞ በከፍተኛ ሁኔታ ከዓለም ግርጌ እንዲሆን አስችሏልና የሚመራለት ቋሚ ኮሚቴ ቢያንስ እነዚህን ነገሮች ያሉንን ጠንካራ ጎኖች ሊያሳድግ በሚችል ድክመት ባሳየንባቸው ዘርፎች ደግሞ የተሻለ ተወዳዳሪ እንድንሆን በሚያስችል ደረጃ በደንብ ያየዋል። ሰፊ ተሳትፎ ባለበት ሁኔታ ይህን ረቂቅ አዋጅ ይመረምረዋል ብዬ አስባለሁ። አንድ ሁለት ነጥቦች ላይ እንዲታዩ የምፈልጋቸውን ነገሮች አስተያየት ለመስጠት ነው። አንደኛው የስፖርት መሰረተ ልማቶችን ወይም የስፖርት ሜዳዎችን አጠቃቀም በተመለከተ ቅርብ ጊዜ አዲስ አበባን ጨምሮ በአንዳንድ የሀገራችን አካባቢዎች የስፖርት መሰረተ ልማት ለማልማት እየተደረገ ያለው ነገር ጥሩ ነው። ነገር ግን ደግሞ ብዙዎቹ እነዚህ ሜዳዎች ከተሰሩ በኋላ ክፍያ ይጠየቅባቸዋል እና በየትም ዓለም የመንግስት ኃላፊነት ነው የስፖርት ሜዳዎችን ገንብቶ ለዜጎች በነፃ እንዲጠቀሙባቸው የማቅረብ። ምክንያቱም ብዙዎቹ የሚጠቀሙባቸው በእነዚህ መሰረተ ልማቶች ላይ ወጣቶች፣ ህፃናት ናቸው። እነሱ ደግሞ መክፈል አይችሉም። ሌላውም ዜጋ ቢሆን መንግስት እነዚህን ተቋማት የመጠበቅ የመንከባከብና የመምራት ኃላፊነቱን ወስዶ ተገቢውን በጀት መድቦ በየአካባቢው የሚገነቡ ሜዳዎች ግን 24 ሰዓት ከንጽህናና ከጥበቃ ጋር ለማህበረሰቡ አቫይሌብል እንዲሆኑ፣ አክሰሰብል እንዲሆኑ፣ ተደራሽ እንዲሆኑ አዋጅ ውስጥ መካተቱ በደንብ እንዲረጋገጥ ለማሳሰብ ነው። ሁለተኛው ምናልባት እዚህ ታዋቂ የስፖርት አመራሮች አትሌትም የነበሩ የተከበሩ የፓርላማ አባላት አሉ፣ አስተያየት ሊሰጡ ይችላሉ። አትሌቲክሱ ላይ ከቅርብ ዓመታት ወዲህ ውጤት እያጣንበት የመጣ ነው ትልቁ ነገር እያንዳንዱ አትሌቶች በየራሳቸው አሰልጣኝ፣ አንዳንዶቹ በባላቸው በወንድማቸው የሚሰለጥኑበት ሁኔታ መኖሩ እና በየፊልዱ ብሔራዊ አሰልጣኞች ተመድቦ ስራው አለመሰራቱ በፊት ከነበረው በወርቃማ አትሌቶቻችን ዘመን የነበረውን ውጤት እንድናጣ አስችሎናል የሚል አስተያየት በሚዲያ ሲነገር ሰምቻለሁ ከባለሙያዎች። ስለዚህ በዚህ ረቂቅ አዋጅ ውስጥ ይህ ነገር ሲሪየስሊ በደንብ ታይቶበት አገርን ወክሎ የሚቀርብ አትሌት በማንኛውም ዘርፍ ካለ በግዴታ ፌዴሬሽኖች እና የስፖርት ሚኒስቴር በሚመድባቸው አትሌቶች ካልሰለጠነ አገር ሊወክል አይገባምና እነዚህ ጉዳዮች በደንብ መካተታቸው እንዲረጋገጥ ለማለት ነው። በጣም አመሰግናለሁ።